ጋይስ ተመልሰናል። ዛሬ ደግሞ ስለ ቫሪያብል ዲክላሬሽን ነው የምናየው። ከመጀመራችን በፊት ሰብስክራይብ ማድረግ አትርሱ። በቪዲዮ መጨረሻም ኮሜንት ላይ ያልገባችሁ ነገር አስቀምጡልን እና ቴሌግራም ላይም ቲኤንቲ ኢትዮጵያ ብላችሁ ጆይን አድርጉ። እዛ ላይ የምትፈልጉትን ማቴሪያል ታገኛላችሁ። ጥያቄዎችን እዛ ዲስከሽን ግሩፕ ላይ መጠየቅ ትችላላችሁ። ዛሬ የምናየው ስለ ቫሪያብል ዲክላሬሽን ነው። ቫሪያብል ዲክላሬሽን ማለት ባለፈው ስለ አይደንቲፋየር ስለ ዳታ ታይፕ አውርተን ነበር። እነሱን ደግሞ አንድ ላይ የሚይዝ ቫሪያብል ዲክላሬሽን የሚባል ነገር አለ እና ቫሪያብል ዲክላሬሽን ኮንሰፕቱ ምንድነው? በመጀመሪያ ቫሪያብል ማለት a named storage box in memory that holds your program can use። ይሄ ምን ማለት ነው? ለምሳሌ አዲስ ፕሮግራም ስትጽፉ አዲስ ቤት የገባችሁ እንዳላችሁ አስቡት። እዛ አዲስ ቤት ስትገቡ በቦክስ ነው አይደል እቃ አስቀምጣችሁ የምትገቡት እና ቦክስ ታዘጋጁላችሁ። አንዱ ቦክስ እዚህ ውስጥ መጽሐፍ ነው ማረገው፣ እዚህ ውስጥ ልብስ ነው ማረገው፣ እዚህ ውስጥ ጫማ ነው ማረገው ብላችሁ ቦክስ ታዘጋጃላችሁ። እንደዛውም አዲስ ፕሮግራም ስትጽፉ ሚሞሪ ሪዘርቭ ማድረግ አለባችሁ ለምትጠቀሙት ነገር። ባለፈው ስለ ዳታ ታይፕ አይተን ነበር እና ዳታ ታይፖቹ የሚይዙት ምን አለ? ቁጥር አለ፣ የተለያየ ነገር እንደ ቁጥር የሚይዝልን አለ፣ ካራክተሮችን የሚይዝልን አለ፣ ብዙ ቁጥር ዴሲማሎችን የሚይዝልን አለ። እነሱን ቀድመን ልንጠቀማቸው ነው ብለን ሚሞሪ ሪዘርቭ ማድረግ ነው ማለት ነው። ሚሞሪ ሪዘርቭ ማድረግ ነው ቫሪያብል ዲክላሬሽን የሚባለው። ቫሪያብል ያቺ የምንፈልገውን እቃ የምናስቀምጥባት ነገር ነች ማለት ነው። ስለዚህ በፕሮግራሚንጉ የምንፈልገውን ቁጥር ልንጠቀም ከሆነ ቀድመን ይሄን ልንጠቀም ነው። ስለዚህ ይሄን ያክል ሚሞሪ ሪዘርቭ አድርግልን። በምንድን ነው ሪዘርቭ የሚያደርግልን? በቫሪያብል መልክ ማለት ነው። ኤክስ ሚውን ዋይ ተጠቀሙ። ያቺ ኢንት ዳታ ታይፕ ተጠቅመን ኢንት ኤክስ ኢንት ዋይ ብላችሁ ስታስቀምጡ ቫሪያብል ዲክላሬሽን እንደዋለን ማለት ነው። እዚህ ጋር ኢች ቫሪያብል እያንዳንዱ ቫሪያብል ምን ይዛል? ታይፕ አለው፣ ኔም እና ቫልዩ አለው። ቫልዩ ላይኖረው ይችላል። ይሄ ኦፕሽናል ነው። እንዴት መሰላችሁ? ታይፕ ስንል ለምሳሌ አንድ ፕሮግራም ስንጽፍ ኮድ ስናደርግ እናያለን። ኢንት ኤክስ ትላላችሁ። አንድ ፕሮግራም ስንጽፍ ኢንት ኤክስ ትላላችሁ። እቺ ምንድነች? ታይፕ ነች። ኢንት ካራክተር ሊሆን ይችላል። ኤክስ ምንድነች? ኔም ነች። ባለፈው ያየናት አይደንቲፋየር የሚባለው ማለት ነው። ለምሳሌ ይሄንን ማይ ቫር ማለት ትችላላችሁ። እንዲህ ብንል ምንድነው? ኔሙ ነው ማለት ነው። እና ቫሪያብል ዲክሌር ስናደርግ ቫልዩንም እዛው ማስቀመጥ ትችላላችሁ። ምን ብለናል? ወደ አዲስ ፊልድ ልንገባ ስንዘጋጅ በቦክስ እናስቀምጠው አላለም? እንደዛውም ለፕሮግራሚንግም ሚሞሪ ሪዘርቭ ማድረግ አለብን አይደል? ያለው ያቺ ስም ሰጠናት ማለት ነው። እዛ ስም ውስጥ ቀድመን ማስቀመጥ እንችላለን። ፕሮግራማችን እታች ውስጥ ከጀመራችሁት በኋላ ቫልዩ ማስቀመጥ ትችላላችሁ። 5 ብንል ይሄ ዲክላሬሽን ይባላል ማለት ነው። እና ኢኒሺያላይዜሽን ማለት ትችላላችሁ። ቫልዩ ሲጨምርበት ኢኒሺያላይዜሽን ይባላል። ዲክላሬሽን ብትሉት ችግር የለውም። ቫልዩ የምትለው ኦፕሽናል ነች ማለት ነው። ፕሮግራም ውስጥም ስለምታስቀምጡት። ስለዚህ ምንድነው እንደተባባልነው በቃ ሚሞሪ ሪዘርቭ ማድረግ ነው። በዚች ፒሲያችሁ ውስጥ በሚሞሪ አድሬስ ሰጥተነው እዚች ጋር ነው የሚቀመጠው። ልጠቀም ነው ብላችሁ እንደማስቀመጥ ነው ማለት ነው ቫሪያብል ዲክላሬሽን። እና ሲንታክሱ ምንድነው? ያው እቺ ነች። ያው ዳታ ታይፕ አለ፣ ኢንትም ካራክተርም ደብልም ባለፈው ያየነው ማለት ነው። እነሱ መጠቀም ትችላላችሁ። ከዛ በኋላ ቫሪያብል ኔም አለ፣ ቫሊድ ኔሞች አይደንቲፋየር ማለት ነው። በባለፈው ቪዲዮአችን ያየነው። ከዛ ቫልዩ መጠቀም ትችላላችሁ። ቫልዩ ግን ኦፕሽናል ነው። በዚህ መልኩ ዲክሌር አድርጋችሁ ፕሮግራማችሁ ውስጥ ማስቀመጥ ትችላላችሁ። ሌላኛው ቫሪያብል ዲክላሬሽን እና ቫሪያብል ኢኒሺያላይዜሽን ሲባል ግራ እንዳይጋባችሁ። ኢኒሺያላይዜሽን ከተባለ ጀስት ዲክላሬሽን ውስጥ ጀስት ለስሙ ቫልዩ ተሰጥቶታል ነው እንጂ ሌላ ኮንሰፕት የለውም። ኢኒሺያላይዜሽን ይባላል፣ ዲክላሬሽን ይባላል። ቫልዩ ተሰጥቶ ነው ኢኒሺያላይዜሽን የሚባለው ማለት ነው። እና ያው ዋይ ዲክሌር ቫሪያብል ሪዘርቭ ሚሞሪ ፎር ዳታ፣ ለምንጠቀመው ዳታ ቀድመ ሚሞሪ ያዘጋጀንለት ነው ማለት ነው። እሺ። እና ቀጣዩ ሲንግል ቫሪያብል እና መልቲፕል ቫሪያብል የሚባል አለ። ይሄ ምን መሰላችሁ? እዚህ ጋር እቺ ምንድነች? አንድ ለአንድ ለምፈልጋል ለ5 ወይ ለ6 ወይ ለዴሲማል ቢሆን አይደል ሪዘርቭ ያደረኩ ሚሞሪ። ይሄ ሲንግል ቫሪያብል ነው። በቃ ሲንግል ዲክላሬሽን ነው። ግን ብዙ ሚሞሪ በዚህ ዳታ ታይፕ ተጠቅማችሁ ብዙ ቦታ ማዘጋጀት ትችላላችሁ። ለምሳሌ ኢንት ኤክስ ዋይ
ዜድ ብል ይሄ መልቲፕል ቫሪያብል ነው። ኢንት ለኤክስም ለዋይም ለዜድም እያስቀመጥኩ ነው። ይሄ ከምን ጋር ተመሳሳይ ነው? ኢንት ኤክስ ኢንት ዋይ ኢንት ዜድ ይሄና ይሄ ተመሳሳይ ናቸው ማለት ነው። እንዲህ ማስቀመጥ ትችላላችሁ፣ እንዲህ ማስቀመጥ ትችላላችሁ፣ ግን በኮማ መለየት አለባችሁና እያንዳንዱ ላይ ይሄ ስቴትመንት አይደለ? እያንዳንዱ ላይ ሰሚኮለን ማስቀመጥ የለባችሁ። እንደዚህ ተጽፉት ጀስት መጨረሻ ላይ ሰሚኮለን ታደርጋላችሁ ማለት ነው። ይሄን በኮድ ፕራክቲስ እናደርገው ሁሉንም ታዩታላችሁ፣ በደንብ ትረዱታላችሁ። ቀላል ነገር ነው እና ይሄው እንዳልኳችሁ እና ቫልዩም ለእያንዳንዱ መስጠት ትችላላችሁ፣ መተውም ትችላላችሁ፣ ችግር የለውም። ይሄና ይሄ ተመሳሳይ ናቸው ማለት ነው። እና ቀጣዩ ምንድነው? ኢንፑት አውትፑት ነው። ኢንፑት አውትፑት ደግሞ ይሄው ኮንቨርሴሽን ዊዝ ዩር ፕሮግራም ነው። በቃ ኢንፑት አውትፑት ሲአውት እና ሲኢን ተጠቅመን ባለፈው እንዳልነው ኢንፑት ስትሪም ኢንክሉድ አዮ ስትሪም ያልናል ማለት ነው። ኢንፑት አውትፑት ልትጠቀሙ ስትሉ ሲ እና ሲአውት ትጠቀማላችሁ። ይሄ ምንድነው? ላይክ አስኪንግ ዩዘር ኢኩዌሽን ኪቦርድ ኢንፑት ነው። ሲኢን ብዬ ፕሮግራሜ ላይ ሲኢን ብዬ ኤክስ ብል እኔ ፕሮግራም ጽፌ ብሰጣችሁ ፕሮግራማችን የመልቲፕሊኬሽን ቢሆን ሁለት ቁጥርን ማባዛት ብትፈልጉ ከናንተ ከሆነ ኢንፑቱን የፈለኩት ፕሮግራሙን ቼክ እንድታደርጉ ሰጥቻችሁ ከሆነ ሁለቱም ከኪቦርዳችሁ አይደለም የምታገኙት እንትኖቹ የምትቀበሉት ቫሪያብሎችን ወይ ዳታው የምትቀበሉት ከኪቦርድ ነው ማለት ነው። ያኔም ነው የምትጠቀሙት ሲኢን ነው የምትቀበሉት። እየጠየኳችሁ አስኪንግ ዩዘር ኢኩዌሽን አስገባ እያልኩት ነው። ከዛ ፕሮግራማችሁን ውስጥ ምን ታደርጋላችሁ? ኢንፑት ታደርጋላችሁ ከኪቦርዳችሁ ማለት ነው። ያኔም ነው የምትጠቀሙት ሲኢን ነው። ከዛ ሲአውት ደግሞ ምንድነች? ስክሪን አውትፑት ነው። እዚህ ጋር ይሄን ተቀበልኩና ሲኢን ኤክስ ተቀበልኩና ሲአውት ብዬ ደግሞ ኤክስ ብል ካስገባችሁ በኋላ ምንድነው ሲአውት የሚያደርግልን? ሲኢን ኤክስ ብያችሁ 5 ብታስገቡ ሲአውት ኤክስ ብት 5 ያወጣላችኋል ማለት ነው። ስለዚህ ስክሪን አውትፑት ነው ላይክ ዘ ፕሮግራም አንሰሪንግ ባክ ማለት ነው። ራን ካረኩት በኋላ ስክሪናችሁ ላይ የምታዩት ነገር በሙሉ ማንኛውም ስክሪናችሁ ላይ የምታዩት ነገር በሙሉ በሲአውት ነው። ሲአውት ብላችሁ ያላስቀመጣችሁት ነገር አይኖርም ኪቦርዳችሁ ላይ ጭራሽ። ምትጽፉት ረጅም ፕሮግራም ሊሆን ይችላል፣ የሚሰራ ኦፕሬሽን ሊሆን ይችላል፣ ግን የኦፕሬሽናችሁን ፋይናል አውትፑት የምታስቀምጡት ሲአውት ላይ ነው ማለት ነው። ሰርታችሁ መልቲፕሊኬሽን እና አዲሽን ካልኩሌተር ሰርታችሁ ሙሉውን ሲአውት ካላላችሁ በስተቀር የምትፈልጉትን አውትፑት ሲአውት ካላላችሁ ስክሪናችሁ ላይ ምንም የምታዩት ነገር የለም። ራን ያደርገዋል እኮ ግን ምንም አውትፑት አይኖረንም ማለት ነው። ኤክስኪዩት ይደረጋል፣ ኦፕሬሽኑ ይሰራል፣ ግን አውትፑት አይኖረንም ሲአውት ከሌለ እና እቺ ኦፕሬተርና እቺን ኦፕሬተር ነው የምንጠቀመው። ያው እዚህ ጋር ኦፕሬተርስ እቺና እቺን ስትጠቀሙ ያው ይሄ ኤክስትራክሽን ኦፕሬተር ነው የሚባለው። ፑልስ ዳታ ፍሮም ዘ ኪቦርድ ላይ ያልነው ሲኢን ኤጅ ያልኩትን ኤጅ እየጠየኳችሁ ከሆነ 17 እንድትሞሉ ያደርጋችኋል ማለት ነው። ፑልስ ዘ ዳታ ከኪቦርዳችሁ ወደ ፕሮግራም ያስገባላችኋል ማለት ነው። እና እቺ ኢንሰርሽን ኦፕሬተር ነው የምትባለው። ኢንሰርሽን ኦፕሬተር ምንድነች? ያው ሲአውት ኤክስ ያልኳት ማለት ነው። ይሄ ደግሞ ስክሪናችሁ ላይ ዳታውን ያስቀምጣል፣ ፑሽ ያደርገዋል ማለት ነው። ይሄ ነው። እሺ ቀጣዩ ምንድነው? ስለ C++ ላይ የምንጠቀማቸውን ኦፕሬተር ነው የምናየው። አራውንድ ወደ 6 እዚህ ጋር አዘር ኦፕሬተር የሚባል አለ። ወደ 6 ወደ 5 ኦፕሬተሮች አሉ። እነሱን በተለያየ እንትን እናያለን። ኦፕሬተር ምንድነው? ሲምቦሎች ናቸው በቃ። ይሄ ኖርማሊ ማትስ ላይ የምታውቁት ሲምቦል ሊሆን ይችላል። የኤንድ ሲምቦል ሊሆን ይችላል። የኦር ሲምቦል ሊሆን ይችላል። ኖርማል አልጀብራ ላይ የምታውቁት ሲምቦሎች በC++ የሆነ ቼንጅ ይኖረዋል። ቼንጅ ማይኖረውም በተመሳሳይ በአልጀብራ የምትጠቀሙትም ይኖራል ማለት ነው። ኦፕሬተር ማለት that directs the computer to perform a certain mathematical or logical manipulation። በቃ አሁን ስንጠቀማቸው አሁን ሰም መልቲፕሊኬሽን እያልኳችሁ ነው አይደል? ያንን ኦፕሬሽን ለመስራት ዳታዎችን አይደል ማኒፑሌት የምታደርጉት። ሁለት ቁጥሮችን መደምሩ ከሆነ እነዛን ሁለት ቁጥሮች ነው ማኒፑሌት እያደረጋችሁ ያላችሁት። ያኔ የምንጠቀማቸው ሲምቦሎች ናቸው ማለት ነው። ለመደመር፣ ለማባዛት፣ ሪሜይንደር ለመስራት፣ ለማካፈል የምንጠቀማቸው ናቸው። እና ዘ ኦብጀክትስ ደግሞ ምንድነው የሚባሉት? ኦፕራንድ ነው የሚባሉት የምንጠቀማቸው። ሁለት ቁጥር የምንደምር ከሆነ የሚደመሩት ሁለት ቁጥሮች ኦፕራንድ ነው የሚባሉት። እዚህ ጋር ያውት ሁለቱ ምንድናቸው? ኢኳልስ ቱ እና ፕላስ ሳይኖቹ ኦፕሬተር ነው የሚባሉት። እነዚህ የምንጠቀማቸው ኦብጀክቶች ኦፕራንድ ነው የሚባሉት። እና ወደ አራውንድ
6 አዘር ኦፕሬተር የሚባል አለ፣ ግን በዋናነት እነዚህ ናቸው። አርትሜቲክ፣ ሪሌሽናል፣ ቢትዋይዝ፣ አሳይመንት፣ ሎጂካል ኦፕሬተር የሚባሉት ናቸው። አሁን ይሄንን እና በቀጣይ ቪዲዮ ደግሞ እነዚህ እናያለን። አርትሜቲክ ኦፕሬተር አሁን ደግሞ ምንድናቸው? አርትሜቲክ ኦፕሬተር ኖርማሊ በአልጀብራ የምታውቁትን ፎርም ይዞ የሚሄድ ኖርማሊ በአልጀብራ የምትጠቀሙት ማስ ነው እዚህ ላይ የምትጠቀሙት። በቃ አርትሜቲክ ኦፕሬተር ምንም ልዩነት የለውም። is used mathematical expression in the same way that used in algebra። ሲደመር ሲቀነስ የሚለየ ነገር ያለው እዚህ ጋር ነው። ዲክሪመንት እና ኢንክሪመንት ጋር ነው። እሱን እናየዋለን በደንብ። each of these binary operators ምንድነው እዚህ ጋር ለማለት የፈለገው? ኖርማሊ ማስ ስትጠቀሙ አዲሽን ከሆነ a plus b ሁለት ኦፕሬተር አይደለም የሚፈልገው። አዲሽንም መልቲፕሊኬሽን የሚሆን ሁለት ኦፕሬተር አይደለም የሚፈልገው። ለዛ ነው ባይነሪ ኦፕሬተር የተባለው። እዚህ ጋር ኢንክሪመንት እና ዲክሪመንት ላይ ዩነሪ ኦፕሬተር ይሆናል። እሱም በሰፊው ነው ያለ። ያው ኖርማሊ እዚህ ጋር አዲሽን ነው፣ ይደምራል፣ ማይነስ፣ ይቀነሳል፣ ያካፍላል ብዬ አልነግራችሁም። በቃ የተለየ ነገር ያለው ሞጁሎ ነው። ሞጁሎ ኦፕሬተር በመጀመሪያ ቪዲዮአችን ላይ ማይተናታል። ምንድነው የምታደርገው? 20 እቺ ብትል ማካፈል አይደለም ሪሜይንደር ነው የሚያስቀምጥልን። ይሄ ዜሮ ይሆናል ማለት ነው። አውትፑታችን ዜሮ ነው የሚሆነው። ሞጁሎ ኦፕሬተር የምትባለው ሪሜይንደር ለማውጣት ነው ማለት ነው የምንጠቀምበት። እና ምንድነው እኔም በጣም እስካሁን ካየናቸው ኮንሰፕቶች በጣም ያስቸግረኝ ነገር ኢንክሪመንት እና ዲክሪመንት ነው። ኢቭን ኮምፓይለሮች ጋር እስካሁን ያለ ችግር አለ፣ ያልተፈታ ችግር አለ። መምህሮችን ብትጠይቁ ምናምን በስልካችሁ የምትጠቀሙበት ኮምፓይለር እና በፒሲያችሁ ስትጠቀሙ የተለያየ አውትፑት እና የሚያመጣላችሁ ሁኔታ አለ። እሱም በፒሲ ፕሮግራም ስናደርገው አሳያችኋለሁ። ኢንክሪመንት እና ዲክሪመንት ላይ ነው። ዩነሪ ኦፕሬተር ነው የሚባለው። ምን እንደሆነ እዚህ ጋር ነው በዚህ ቴብል። ምንድነው ኢንክሪመንት እና ዲክሪመንት? ቫልዩዎቹን በአንድ መጨመርና ቫልዩዎቹን በአንድ መቀነስ ነው። ኤ ፕላስ ፕላስ ብል የኤ ቫልዩ 5 ከሆነ አንድ መጨመር ነው ማለት ነው። ኤ ማይነስ ማይነስ ብል አንድ መቀነስ ነው ማለት ነው። ኢንክሪመንት እና ዲክሪመንት እሱ ነው በቃ። እና ሁለት ቨርዥኖች አሉት። እቺ ፊት ለፊት ስመጣና ከኋላ ስመጣ፣ ከዛ እቺ ፊት ለፊት ላይ ከኋላ ስመጣ ነው ሁለት ቨርዥኖች። ፕሪፊክስ እና ፖስት ፊክስ የሚባላል። ኢንክሪመንት እና ዲክሪመንት ሁለት ቨርዥኖች አሉት። ፕሪ ኢንክሪመንት እና ፕሪ ዲክሪመንት ነው። ፖስት ኢንክሪመንት እና ፖስት ዲክሪመንት ነው። ምን መሰላችሁ? አሁን እቺን ኤግዛምፕል እንውሰድ። x = ፕላስ ፕላስ ኤም በለውና ይሄ ምንድነው? ፕሪፊክስ ነው የተጠቀምነው አይደል? ኢንክሪመንቱ ፕሪ ኢንክሪመንት ስንል ቢፎር አሳይመንት ነው። ሁሌ ቢፎር አሳይመንት እና አፍተር አሳይመንት የምትሏን እንትን ያዟት። ፖስት ፊክስ ሲመጣ ከኤ በኋላ ሲመጣ አፍተር አሳይመንት ነው። ከሰራም በኋላ ነው የምንጠቀመው ቫልዩ የምንጠቀመው። ፕሪፊክስ ላይ ፕሪ ኢንክሪመንት ነው። መጀመሪያ ላይ ሲመጣ ምንድነው የምናደርገው? እዚህ ጋር የወሰድናትን ኤግዛምፕል እኔ ኤን 5 እንውሰድ። ፕሪ ኢንክሪመንት ላይ ምንድነው ኢንክሪመንትም ዲክሪመንትም የኤን ቫልዩ በአንድ መጨመርና በአንድ መቀነስ ነው። ጀስት ፕሪ እና ፖስት የሚለውን እዚች ጋር አሳይ የምናደርጋት ቫልዩ ነው የሚያለያያቸው። እና ይሄን ኤግዛምፕል እንውሰድ። ኤን 5 አይደል የወሰድነው? ምንድነው የምታደርጉት? ፕሪ ኢንክሪመንት ሲባል መጀመሪያ የኤን ቫልዩ ትሰራላችሁ። ምንድነው የሚለው የኤ ቫልዩ ፕሪ አይደለም መጀመሪያ ነው የምትሰሩት። ፕሪ ሲባል በቃ 5 ፕላስ ፕላስ ሲሆን 6 ይሆናል ቫልዩ። የሱን ኒው ቫልዩ ለዋይ ተጠቀማላችሁ ማለት ነው። ያው ፈርስት ኢንክሪመንት ኤን ኢንክሪመንት ታረጉና ዘን ኢትስ ኒው ቫልዩ ተጠቀሙታላችሁ ማለት ነው። ለዚህ ኦፕሬሽን ዋይ ላይ ታስቀምጣታላችሁ። ፕሪ እና ፖስት እሱ ነው በቃ። ፖስት ሲሆን ምንድነው በዚህ ጋር ስትመጣ መጀመሪያ ከረንት ቫልዩ መጀመሪያ የነበረችውን ቫልዩ ለዋይ ተጠቀሙና ከዛ ኤን ኢንክሪመንት ታደርጋላችሁ። ሁሌ ፕሪም ሆነ ፖስት ስታረጉት ኢንክሪመንትም ዲክሪመንትም ማድረጉ አይቀርም። የኤ ቫልዩ ግን አሳይን ካደረግነው በኋላ ነው ወይስ መጀመሪያ ላይ ነው ያን ቫልዩ የምንጠቀመው ነው የምትለው ልዩነት የሚፈጥረው። በቃ ነው አሪፍ ነው። እሺ እና በተመሳሳይ መልኩ ዲክሪመንት ላይ እቺን ዲክሪመንት አድርገን እንሰዳት። ምንድነው ፕሪ ሲባል ፈርስት ዲክሪመንት ኤ መጀመሪያ ነው የምንሰራው። ፈርስት ዲክሪመንት ኤ መጀመሪያ ኤን ሰርተን ከዛ በኋላ ነው አዲስ የመጣልን ቫልዩ ዲክሪመንት ሆነ ኢንክሪመንት ለዋይ የምንጠቀማት ነው። እንዳልኳችሁ እቺ ቫልዩ ሁሌ አትቀየርም። የኤ ቫልዩ የምንጠቀማት ኦፕሬተር አትቀየርም። እና እቺ ማይነስ ማይነስ አድርገን እንሰል። እዚህ ጋር የወሰድነው ኤግዛምፕል a = 5 ነው።
የኤ ቫልዩ ምን ይሆናል መጀመሪያ እንደሰራን 4 አይሆንም 4 እሷን እንጠቀማለን ማለት ነው ፈርስት ዲክሪመንት ኤ ዲክሪመንት አደረግነው ከዛ ለዋይ ተጠቀምነው የሁለቱ ቫልዩ ምን ሆነ 4 4 ሆነ ማለት ነው እዚህ ጋርም 6 6 ሆነ ማለት ነው ምንም ይሄ እንዳልኳችሁ አይቀየርም ዲክሪመንትም ኢንክሪመንትም መደረጉ አይቀርም ግን ፕሪና ፖስት ትለው እሷ ነች ልዩነት የምትፈጥረው ማለት ነው እና ሶስተኛው ፖስት ፊክስ ኢንክሪመንት ነው ፖስት ፊክስ ኢንክሪመንት ሲባል ደግሞ y = a++ እዚህ ጋር መጣ ከa በኋላ መጣ አፍተር አሳይመንት ማለት ነው አፍተር አሳይመንት ስንል የኤን ቫልዩ ካረግን በኋላ ነው ኤን ኢንክሪመንት የምናደርገው ማለት ነው እንዴት ነው a = 5 አይደል እዚህ ጋር የወሰድነው ኤግዛምፕል ምን ታደርጋላችሁ መጀመሪያ ከረንት ቫልዩ a አይደለች እቺን ኢንክሪመንት ሳትሰሩ አፍተር ዚስ ነው አፍተር አሳይኒንግ ቱ ዚስ አፍተር አሳይኒንግ ቱ ዚስ ይሄንን ኢንክሪመንት ታደርጋላችሁ ማለት ነው a++ ስንት ነው 6 ነው y = ስንት ይሆናል ኦኬ y = ራሷን ከረንት ቫልዩዋን 5 ታረጉና ከዛ አሳይን ካረጋችሁ በኋላ ይሄ ቫልዩ ኢንክሪመንት ይደረጋል ማለት ነው ዲክሪመንት ላይ ተመሳሳይ ነው በቃ ፖስት ፊክስ ከተባለ ማይነስ ሲሆን እዚህ ላይ ከረንት ቫልዩዋን 5ን እዚህ ላይ ታረጉና አሳይን ታረጉበትና አፍተር አሳይመንት ፖስት ማለት አፍተር አሳይመንት አሳይን ካረጋችሁ በኋላ አፍተር አሳይኒንግ ቱ ዚስ ቫልዩ ማለት ነው ያኛው ፕሪ ሲሆን ቢፎር አሳይመንት ነው ምን የምታረጉት ኢንክሪመንት የምታረጉት a ሲሆን ከረንት ቫልዩን ለዋይ ተጠቀምኩና እዚህ ጋር ያጨው ተመሳሳይ ነች አትቀየርም ምክንያቱም አፍተር አሳይኒንግ ከረንት ቫልዩን እዚህ ላይ አሳይን ካረግን በኋላ ነው ማለት ነው የኤን ቫልዩ ምን ጨምረው ምን ቀንሰው